ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለምታደርጉ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን፣ ይህ ፕሮግራም ትኩረት የሚያደርገው የምሽቱን የሊያም ሮሲኒየር የመጀመሪያ የሻምፒዮንስ ሊግ ጨዋታ ድልና የአጠቃላይ የሮብ ምሽት የሻምፒዮንስ ሊግ ጨዋታዎችን በተመለከተ መነሳት ያለባቸውን ሀሳቦች ጠቅላላ አድርገን በአንድ ፕሮግራም የምናነሳበትን ፕሮግራም ነው ወደ እናንተ ይዘን የመጣ ነውና፣ እስቲ በዚህ ፕሮግራም ቆይታ ስናደርግ የቼልሲ ድል፣ የባርሳ፣ ኒውካስል፣ የእንግሊዝ ክለቦች በዚህ ሳምንት ከማንቸስተር ሲቲ ውጪ ሁሉም በድል አጠናቋል። ሲቲ ወደ ቦዶና ጊልሜት ተጉዞ ወደ ኖርዌይ 53400 ህዝብ ብቻ በሚኖርበት ከሲቲ ስቴዲየም ያነሰ ህዝብ፣ የሲቲ ደጋፊ የኢታድ የሚችለው 54700 ምናምን ደጋፊ ነው። በአጠቃላይ ቦዶ የሚገኝበት ከተማ ውስጥ የሚኖር ህዝብ 53400 ነው። በዛ አነስተኛ ሀገር ውስጥ የሚገኝ አንዱ ቡድን ነው እንግዲህ ሲቲን 3-1 ማሸነፍ የቻለው። የፔፕ ቡድን ያልተጠበቀ ሽንፈት ነበር ያስተናገደው። የተቀሩት ግን የእንግሊዝ ቡድኖች ሁሉም በድል አጠናቀው ይሄ አውቶማቲካል ኳሊፊኬሽን የሚያስፈልገውን ደረጃ ይዘዋል። ፔፕ ብቻ ነው ከደረጃው ውጪ የሚገኘው 11ኛ ደረጃ ላይ። አርሴናል ሻምፒዮንስ ሊግ መሪ ነው። ሊቨርፑል 4ኛ ነው። ቶትናም 5ኛ ነው። ኒውካስል 7ኛ፣ ቼልሲ 8ኛ። እነዚህን ደረጃ ይዘው ካጠናቀቁ በቀጥታ አውቶማቲካል ኳሊፊኬሽን የሚያገኙ ነው የሚሆነው። በነገራችን ላይ 14ኛና 15ኛ ደረጃ ላይ የሚገኙ ክለቦች ለምሳሌ ኢንተር ሚላን በ12 ነጥብ 14ኛ ላይ ነው። ዩቬ በ12 ነጥብ 15ኛ ላይ ነው የሚገኘው። ቀጣይ ሳምንት ፊክቸሮችን ቢያሸንፉ እስከ 3ኛ ድረስ መምጣት ይችላሉ። የግብ ክፍያ ልዩነት ነው እዛ ጋር ሊፈጠር የሚችለውና በጣም በሚያስገርም ሁኔታ የሻምፒዮንስ ሊግ የዘንድሮ የሊግ ፌዝ በአዲሱ ፎርማት እየተደረገ የሚገኘው የሻምፒዮንስ ሊግ እግር ኳስ የመጨረሻ ቀን ውጤቶች ናቸው ምናልባት አውቶማቲካል ኳሊፊኬሽን የሚያገኙ ወደ ፕሌይኦፍ የሚያልፉ እንዲሁም ከፕሌይኦፍ ውጭ በመሆን ከዘንድሮ ውድድር ውጭ የሚሆኑ ክለቦችን ሊለይ የሚችለው። ሁሉም ክለብ የመጨረሻውን ጨዋታ የማሸነፍ ግዴታ ውስጥ ይገባል። ሲቲም ወደ ቶፕ 8 ለመግባት የመጨረሻ ጨዋታ ማሸነፍ አለበት። ባርሳም፣ አትሌቲኮ ማድሪድም፣ ኢንተር፣ ዩቬም እነዚህ ሁሉ ክለቦች የማሸነፍ ግዴታ አለባቸው። በመሀላቸው እንግዲህ የሚገኘው አትሌቲኮ ማድሪድ፣ አትላንታ፣ ሊዝበን ናቸው። ስለዚህ የእንግሊዝ ክለቦች ውጤታማ ሳምንት አሳልፈዋል ማለት ይቻላል። ከ6ቱ የዘንድሮ ተሳታፊ ቡድኖች ውስጥ 5ቱ በቶፕ 8 ውስጥ ነው የሚገኙት። ፒኤስጂ፣ ሪያል ማድሪድ እና ሙኒክ 3ቱ ናቸው እንግዲህ አሁን ላይ ከቶፕ 8 ክለቦች ውስጥ የሌላ ሊግ የጀርመን፣ የስፔን እና የፈረንሳይ ሊጋ ቡድኖች የሚገኙት። የተቀሩት 5 የእንግሊዝ ቡድኖች እንግዲህ በቀጥታ ወደ 16 ውስጥ ለማለፍ ዋስትና የሚሆናቸውን የመጀመሪያ አድቫንቴጅ እንግዲህ በ7ኛ ሳምንት አስመዝግቧል። ቀጣይ ሳምንት ሊቨርፑል ከካርባግ ጋር የሚያደርገው ጨዋታ ይኖራል። ቼልሲም እንዲሁም ጠንካራ ፍልሚያ ከናፖሊ ጋር ከሜዳ ውጪ ይጠብቀዋል። የሊያም ሮሲኒየር ቼልሲ በቀጣይ ከባድ ፈተና ይጠብቃቸዋል። ከሜዳ ውጪ ወደ ኔፕልስ ተጉዘው አሸንፈው በያዙበት ደረጃ ለማጠናቀቅ። ኒውካስል ደግሞ ወደ ፈረንሳይ ተጉዞ ፒኤስጂ ነው የሚገጥመው።
ይህን ቦታ ይዞ ለማጠናቀቅ 7ኛ ደረጃ ላይ ነው መቀመጥ የቻለው። አርሴናል በሜዳው ነው እንግዲህ ካራትን የሚያስተናግደው። ለአርሴናል ቀለል ያለ ፊክስቸር ነው። ቶትናምስ በቀጣይ የሻምፒየንስ ሊግ ፊክስቸር ከሜዳው ውጪ ነው እንግዲህ ቶትናም ተጉዞ የሚጫወተው ወደ ጀርመን ፍራንክፈርት ተጉዞ ነው ኢንትራ ፍራንክፈርትን ቶትናም የሚገጥመውና ለሁሉም ክለቦች እንግዲህ ፊክስቸሩን ስንመለከት ሊቨርፑልና አርሴናል የበለጠ በዚሁ ቦታ ቆይተው አድቫንቴጅ ይኖራቸዋል ተብሎ ይጠበቃል። ከተጋጣሚዎች አይነት ካርባክና ካራትን ነው የሚያስተናግዱት። ሁለቱም ቡድኖች በሜዳቸው ነው የሚጫወቱት ማለት ነው። ይሄ ምናልባት ለሁለቱ የእንግሊዝ ክለቦች የበለጠ አድቫንቴጅ ነው። ነገር ግን የተቀሩት ቡድኖች ከሜዳቸው ውጪ ወጥተው የሚጫወቱባቸው ፊክስቸሮች እነዛ ቡድኖች በተቃራኒው ይህን ቦታ ይዞ ለማጠናቀቅ የሚደረግ ፉክክር ስላለ ከባድ ፍልሚያ የሚጠብቃቸው ነው። ትናንትና የሊያም ሮሲኒየር ቼልሲ በሜዳው እንግዲህ ከባድ ፈተና ብለን ባንጠቅሰውም ግን እስከ 77ኛ ደቂቃ ድረስ በጫና ውስጥ ቼልሲን ፓውስ አቆይተዋል። በጫና ውስጥ ቼልሲ እስከዛ ደቂቃ ድረስ የነበረው የጨዋታ ብልጫም ይታወቃል። የነበረው ልዩነት የጨዋታው ልዩነት ይታወቃል። ግን የሊያም ሮሲኒየር ቡድን ልክ ያለፈው ሳምንት 2-0 ብሬንፎርድን ሲያሸንፍ የታየው አይነት በጨዋታ ፕላን ውስጥ የሎ ብሎክ ቡድኖች በራሳቸው የመጫወቻ ክልል የበለጠ አፈግፍገውና ጠንክረው ሲከላከሉ ረጅሙን ደቂቃ ኳስን በመቆጣጠር በጨዋታው ዶሚኔት በማድረግ ግን ልዩነት ለመፍጠር በጣም የሚቸግር የመከላከል ስትራክቸር። ለምሳሌ ቼልሲ በጨዋታው 21 ሙከራ አድርጓል። 7 ኢላማውን የጠበቀ 37 ኳሶችን በተጋጣሚ የመጫወቻ ቦክስ ውስጥ ነካክቶ ማስቆጠር የቻለው ከቆመ ኳስ የተገኘ ማጥቃት ሞሲስ ካሴዶ 78ኛ ደቂቃ ላይ ያስቆጠረው። ቼልሲ 72.6% የኳስ ቁጥጥር ብልጫ ነበር። የበለጠ ጨዋታው ላይ ከተመለከታችሁ ሰማያዊ ማሊያን ነበር ሜዳው ስናይ ነበረው። በጣም ቼልሲ ዶሚኔት አድርጓል። ግን ቼልሲን ትዕግስት አልባ ያደረገ የፓውስ ሎ ብሎክ ነበር እና አሰልጣኙ የተለያየ ተለዋዋጭ ፎርም ሞክረው ነው ይህን 3 ነጥብ ማሳካት የቻሉ። ድሉ ለቼልሲና ለካራት ይቅርታ ለፓውስ ለሁለቱ ቡድኖች ስታንዳርድ ከተመለከትን ድሉ ለቼልሲ በጣም ውጤታማ ምርጥ የሚባል ውጤት አይደለም። 1-0 ማሸነፋቸው ግን አስፈላጊው 3 ነጥብ ተገኝቷል። ቼልሲ 8ኛ ደረጃ ላይ እንዲቀመጥ የረዳውን ምርጡን የሻምፒየንስ ሊግ 3 ነጥብ ተጋጣሚው አይነት አይደለም። ውጤቱን ካተኮር እንቅስቃሴው ከሰሞኑን ስናደንቅ የነበረው የሊያም ሮሲኒየር ተለዋዋጭ ባህሪ የበለጠ የተፈተነበት በመከላከል ስትራክቸር ላይ ያለ ቡድን የፓውስ ኢንጌም ማኔጅመንት የቼልሲ አባካይ መሆን በተጨማሪም እረፍት ላይ እዛው ሪሽ ጀምስ በስቲቫው ተቀይሮ ከወጣ በኋላ አሰልጣኙ በርካታ ሙከራዎችን አድርገዋል። ለዋውጠው ሞክረዋል። የርጊንሰን እረፍት ላይ እዛው ተቀይሮ ቀርቷል። ግብ ጠባቂው በሮበርት ሳንቼዝ አማካኝነት ሊያም ዴላፕ ተቀይሮ እስከሚወጣ እስከ 70 ደቂቃ እስከ 68ኛ ደቂቃ አካባቢ ድረስ በጨዋታው መንካት የቻለው የኳስ ቁጥር ራሱ በጣም አነስተኛ ነው። 21 ኳስ ነው የነካው። ይህን ስንመለከት የዛ ቡድን የመከላከል ጥንካሬ በቼልሲ ማጥቃት ላይ ከፍተኛ ተጽዕኖ ፈጥሯል። የፓውስ መከላከል 21 ሙከራ እስከ 78ኛ ደቂቃ ድረስ በ21 ሙከራ ውስጥ 1 ግብ ያገኘው ቡድን የፓውስ መከላከል ለመስበር የሞሲስ ካሴዶ ግብል ነበር ሲጠባበቅ የነበረው። ቼልሲ እንደ ቡድን የነበረው እንቅስቃሴ የሚያስደንቅ ነው፣ ፍሉዲቲው ምናምን። ግን የተጋጣሚውን አይነት ለተመለከተ ግን
በዛ ደረጃ የቼልሲ ያጫወት ሲስተም የሎ ብሎክ ስትራክቸርን ለማስከፈት የሚደረገውን እንቅስቃሴ በበለጠ ለሊያም ሮሲኔር አሳይመንትም ሰርቶ ያለፈ ነው። ድሉ አስፈላጊ ነው፣ ድሉ ተገኝቷል። ባጫወት ሪትም ግን ከሰሞኑን ስናደንቃቸው የነበረው እኚህ ወጣት እንግሊዛዊ አሰልጣኝ የነበራቸው የጨዋታ አቀራረብ በተወሰነ መልኩ የተጫዋቾችን ለውጥ አድርጓል። አንዳንድ ተጫዋቾችን ቤንች አድርጓል። ኮል ፓልመር መጠነኛ ጉዳት አስተናግዶ ከዚህ ስብስብ ውጭ ሆኗል። ቼልሲ ቻንስ ክሬት ለማድረግ ከፍተኛ ውጥረት ውስጥ ይገባ ነበር ከሆኑ ደቂቃዎች በኋላ እና የፓውስ የመከላከል ስትራክቸር ቼልሲዎች በቀላሉ ሰብሮ ለማለፍ ተቸግረው ነበር። በዚህ ማለት እንግዲህ ካስተላለፉ ላይ የተደረጉ ለውጦች በተገኘው ውጤት ላይ ከፍተኛ ተጽዕኖ ፈጥረዋል። በተለይ ጆዋው ፔድሮ በሊያም ዴላፕ ተቀይሮ ከገባ በኋላ አንድ በጨዋታው ላይ ይህን ለውጥ አስገዳጅ ካደረጉ ምክንያቶች መካከል ሊያም ዴላፕ ተሰልፎ ቼልሲ በማጥቃቱ በኩል የእያንዳንዱ ተጫዋች ቀጥተኛ አስተዋጽኦ ስለሚያስፈልግ በቼልሲ የቡድን ቅንጅት በሊያም ሮሲነር የአጨዋወት ሲስተም ውስጥ የተጫዋቾችን የበለጠ ተሳትፎ በኳስ ንክኪ በኩል የሚፈልግ ነው። የሚያጎድል ተጫዋች ለመከላከል ላሰበው ቡድን የበለጠ አመቺ ኤሪያዎችን ይፈጥራል። ሊያም ዴላፕ በተጋጣሚ ማርክ ተደርጎ ረጅሙን ደቂቃ በእነሱ ቦክስ ውስጥ ቆይቶ በ12 የተሳካ የኳስ ንክኪ ብቻ 69 ደቂቃ ሲቆይ የሊያም ሮሲኔር ቡድን በአንድ ኒውሜሪካል አድቫንቴጅ ልክ በቀይ ካርድ እንደወጣበት ቡድን ጎዶሎ ሆኗል ማለት ነው በሲስተም ደረጃ። አሁን ትልቁ የሎ ብሎኩ ቡድንን ለማስከፈት 27ኛ ደረጃ ላይ ነበር ከዚህ ጨዋታ በፊት ፓውስ። ግን ቼልሲን 78 ደቂቃ ድረስ መፈተን የነበረበት ቡድን አልነበረም ብለው አሁን የተወሰነ ትችቶች የሚያነሱበት ዋነኛ ምክንያት የዛ ቡድን የጨዋታ አቀራረብን የበለጠ አመቺ የሚያደርጉ የተጫዋቾችን ምርጫ ነው የመረጡት። ሊያም ሮሲነር መቆየታቸው ዋጋ አስከፍሏቸው ነበር በጨዋታው ውስጥ ለውጥ ለማድረግ። በተለይ የሊያም ዴላፕ 12 ኳስ መንካት ሪስክ አለው በጣም በአሰልጣኙ የጨዋታ አቀራረብ እና ይህን ተጫዋች ቀይሮ ካስወጡ በኋላ ልክ እነ ጆዋው ፔድሮ ከቦክስ ውጭ ወርደው የሚያደርጉት ንክኪ እየጨመረ በመጣ ቁጥር ቼልሲ የሚፈጥረው የአደጋ ቁጥር ከፍ እያለ መጥቶ ነው በስተመጨረሻ ሞሲስ ካሴዶ የቁርጥ ቀን ልጅ በመሆን ለቼልሲ ወሳኛውን 3 ነጥብ እንዲያገኙ ከ10 ነጥብ ወደ 13 ነጥብ አሳድገው በቀጣይ በኔፕልስ በሚደረገው ጨዋታ በራሳቸው የመወሰንን አቅም ይዘው እንዲጓዙ የሌሎችን ቡድን ውጤቶች እንዳይጠብቅ ቼልሲ ያሸነፈ ቶፕ 8 ውስጥ አውቶማቲካል ኳሊፊኬሽኑን ያገኛል። አሸነፈ በቀጥታ ነው ቼልሲ ወደ ቀጣዩ ዙር ማለፉን የሚያረጋግጠው በቀጥታ። ስለዚህ የማሸነፍ ግዴታን ይዞ ነው ቀጣይ ሳምንት በኔፕልስ ጠንካራውን ፊክስቸር የሚያደርገው። ይሄ ምናልባት ከቀጣይ ሳምንት ተጠባቂ ጨዋታዎች መካከል በልዩነት የሚነሳ ትልቅ ጨዋታ ነው። 5ቱ የእንግሊዝ ክለቦች ከሲቲ ውጭ በቶፕ 8 ውስጥ ነው የሚገኙት። ሁሉም ካሸነፉ ሁሉም ባሉበት ደረጃ ወይም አሻሽለው የሻምፒየንስ ሊግ እግር ኳስን የመጀመሪያ የጥሎ ማለፍ የሊግ ፌዝ ጨዋታን ያጠናቅቃሉ ማለት ነው። አውቶማቲካል ኳሊፊኬሽን ማግኘት ከቻሉ ደግሞ 5ቱ ቡድኖች በቀጣይ ዓመት የተሳታፊን ቁጥር የመጨመር አቅሙ ከፍ ይላል ማለት ነው የእንግሊዝ ተሳታፊ ክለቦች። እሺ የቼልሲ ድል ለሮሲኔር ተከታታይ ሁለተኛ ድል ሆኗል። በፕሪሚየር ሊግ ድል አደረጉ፣ በኤፍኤ ካፕ ድል አደረጉ። አሁን ደግሞ በሻምፒየንስ ሊግ በካራቦ ካፕ ነው በአርሴናል በሜዳቸው 3-2 አስደናቂ እግር ኳስ አሳይተው ሽንፈት ያስተናገዱት እንግዲህ ወጣቱ አሰልጣኝ የቼልሲ ቤት አጀማመሩ በብዙ መልክ የሚዲያው ትችት አለ፣ የደጋፊዎች የባለቤቶች ላይ የሚያነሱት ጥያቄ አለ። ከሞላ ጎደል ግን ሜዳ ላይ የሚታየው ጉዳይ ቼልሲ በዚህ ሪትም ውስጥ እድገት ያጫወት እድገትና ታክቲካል አፕሮቹ እየሰፋ ከመጣ በሊያም ሮሲኔር ውስጥ ቼልሲ ደግሞ ሌላ አዲስ ተአምር ሊያሳየን ይችላል።
በተለያዩ ውድድሮች እና አሁንም ቼልሲ በድል ያጠናቀቀበት ምሽት ሆኖ ተመዝግቧል። በጊዜ እንግዲህ ጋላታሳራይና አትሌቲኮ 1-1፣ ካርባክና ኢንትራ ፍራንክፈርት 3-2 በካርባክ አሸናፊነት፣ አትላንታና ቢልባኦ ያደረጉት ጨዋታ በቢልባኦ 3-2 አሸናፊነት ሲጠናቀቅ በሜዳው ዩኒዮ ሴንት ግሎሲንን ያስተናገደው ባየር ሙኒክ 2-0 ማሸነፍ ችሏል። እንደምታውቁት ባለፈው ሳምንት ሙኒክ በክለብ ወርልድ ካፕ አስከፊውን ከባዱን ጉዳት ያስተናገደው ጀማል ሙሲያላ ወደ ሜዳ ሲመለስ ልክ ግብ እንደተቆጠረ ነበር በሜዳ ውስጥ የነበረው ደጋፊ። በተለይ የጆሹዋ ኪርሚች ሪያክሽን የሚያስገርም ነበር። በከፍተኛ ሁኔታ ነው የጀማል ሙሲያላን መመለስ የበለጠ በሜዳ ውስጥ የሆነ ሴሌብሬት ሲያደርግ የታየው እና በጎዶሎ ነው ኪሚንጄ በቀይ ካርድ ከሙኒክ ወጥቶ 2-0 ባየር ሙኒክ ዩኒዮ ሴንት ግሎሲንን ማሸነፍ የቻለው በሁለት ቢጫ ካርድ። ይሄ ሴንተር ባክ 18ኛ እና 63ኛ ደቂቃ ላይ በተመለከተው ቢጫ ካርድ ምክንያት ከሜዳ የተወገደው ሃሪኬን እንግዲህ ሁለቱንም ግብ ማስቆጠር ሲችል ሶስተኛ ፍጹም ቅጣት ምት አግኝቶ ሳይጠቀም ቀርቷል እና ይህም ጨዋታ 2-0 ተጠናቋል። የጁቬና ቤኔፊካ ጨዋታ ሉቺያኖ ስፓሌቲ ከጆዜ ሞሪኖ ጋር ያደረጉት ጨዋታ እንግዲህ በስፓሌቲ 2-0 አሸናፊነት ሲጠናቀቅ ከፍረን ቱራም እና ማኬና ባስቆጠሩት 2 ግብ ዩቬ ቤኔፊካን በማሸነፍ የበለጠ ቢያንስ ለፕሌኦፍ የሚያበቃውን ደረጃ ለመያዝ የሚያስችል ጥሩ ውጤት በዚህ ሳምንት በሻምፒዮንስ ሊግ እግር ኳስ አስመዝግበዋል። ከዚህ ፕሮግራም ቀደም ብለን ደግሞ ማርሴይ እና ሊቨርፑል ያደረጉትን ሊቨርፑል 3-0 ማርሴይን ሜዳው ድረስ በሜዳ ያሸነፈበትን ጨዋታም ድህረ ጨዋታ ነጥቦች ላይ ተወያይተናል። እሱም ፕሮግራም መለስ ብላችሁ እንድታደምጡ። በውጤት እንግዲህ ሊቨርፑል 3-0 ሲያሸንፍ 4ኛ ደረጃ ላይ መቀመጥ ችሏል። ሰቦዝ ላይ ሩይ የማርሴው ግብ ጠባቂ በራሱ መረብ ላይ እንዲሁም ኮርሊ ጋክፖ ተቀይሮ ገብቶ አስቆጥረው ሊቨርፑል 3-0 ማሸነፍ ችሏል። ኒውካስል እና ፒኤስቪ አይንድሆቨን ባደረጉት ጨዋታ ኒውካስሎች እንግዲህ በጊዜ 8ኛ ደቂቃ ላይ ዮዋን ዊሳ አስቆጠረ። ከዛም በኋላ እንግዲህ አንቶኒ ጎርደን አስቆጠረው። ዊሳ አሲስት አድርጎ ባርንስ 3ኛ ግብ አስቆጥሮ ኒውካስል ከቼልሲ በላይ ሆኖ 7ኛ ደረጃ ላይ እንዲቀመጥ ያስቻለ በቀጣይ ሳምንት ወደ ሊግ የአምናው ሻምፒዮን የሻምፒየንስ ሊግ ሻምፒዮን መሆን የቻለ የሉዊስ ኤንሪኬ ፒኤስጂን በስታዲ ፍራንስ የሚገጥም ይሆናል። ይሄ ቀላል ፈተና አይደለም ለኤዲ ሃው የሚጠብቃቸው። በቀጣይ ሳምንት ወደ ስታዲ ፍራንስ ተጉዘው የሚጫወቱ ይሆናል። ስላቪያ ፕራግ እና ባርሳ ያደረጉት ጨዋታ እንግዲህ በድራማ ነው የተጠናቀቀው። 4-2 የተጠናቀቀ ጨዋታ ነው። በኩሲጅ አማካኝነት ስላቪያ ፕራግ መሪ ሆነ። ከዛም ፈርሚን ሎፔዝ አከታትሎ 2 ግብ አስቆጠረ። 44ኛ ደቂቃ ላይ ደግሞ ሮበርት ሊቫንዶስኪ በራሱ መረብ ላይ አስቆጠረና ጨዋታው ከረፍት በፊት 2-2 ተጠናቀቀ። ከረፍት በኋላ ዳኒ ኦልሞ እና ሌቫንዶስኪ አስቆጠረው ባርሳ 4-2 በሆነ ውጤት ቼክ ሪፐብሊክ ድረስ በመሄድ ስላቪያ ፕራግን አሸንፈው ባርሳዎች ተመልሰዋል። እንግዲህ ጨዋታው የጀመረበት ከረፍት በፊት የነበሩ ጉዳዮች ሁሉ ስንመለከት እንግዲህ በቀላሉ የሃንሲ ፊሊክ ባርሳ ይህን ጨዋታ ይሻገራል የሚሉ ግምቶች አልነበሩም። ግን ሰከንድ አፍ ላይ የታየው እንቅስቃሴም የባርሳ እያንዳንዱ የሜዳ ውስጥ ታክቲካል አፕሮች በውጤታማነት ተጠናቆ እንግዲህ ባርሳም አስፈላጊውን ድል ማስመዝገብ ችሏል። በአጠቃላይ የዩኤፋ ሻምፒየንስ ሊግ ትናንት የተደረጉ ጨዋታዎች የቼልሲንና ፓውስን ትኩረት ባደረገ በሌሎች ውጤቶች ላይ የተወያየንበት አጠር ያለ የመረጃ ፕሮግራማችን ይህን ይመስላል። ከዚህ ፕሮግራም በመቀጠል እንግዲህ ከሰሞኑን በኮሜንት መስጫ ላይ ስጠይቁን እንደነበረው በዝውውር መረጃ የጌሌ ቡድን ምን አይነት መረጃ አለ ብላችሁ ስጠይቁን ነበር። ለቼልሲ ደጋፊዎች አዲስ አፕዴት አለ፣ የአርሴናልም የሊቨርፑልም ለሁሉም ደጋፊዎችና እስቲ በዝውውር መረጃችን 3ኛ ክፍል ፕሮግራም በድጋሚ ተመልሰን እስከምንመጣ ድረስ ይህንን ፕሮግራም ላይክ እያደረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እየሆናችሁ
ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዝውውር መረጃችን ተመልሰ እስከምንመጣ ድረስ ሰላም ቆዩ።